ይህች ምድር የመቻቻል የታሪክና የጽናት ምድር የሆነች ኢትዮጵያ ነች። ባለፉት ዘመናት ሁሉ የዚህች ሀገር ህዝቦች በቋንቋ በባህልና በሃይማኖት የተለያየ ውበት ቢኖራቸውም እንደሚያደርጋቸው ከደም በላይ የሆነ የማይበጠስ ገመድ አላቸው። እርሱም ሀገርና ነጻነት። ኢትዮጵያውያን ተለያይተው ሊጋጩ ቢችሉም አንድ በሚያደርጋቸው ጉዳዮች ላይ ግን አንድ ሲሆኑ ዓለምን ማስደመም የሚችሉበት ተፈጥሯዊ ኃይል እንዳላቸው አስመልክተዋል። ዛሬ እነዚህን የማይበገሩ ህዝቦች በአንድነት ቆመው ያሳኳቸውን ታላላቅ የታሪክ ድሎች አጠር ባለ መልኩ እንቃኛለን። ለመሆኑ ግን ኢትዮጵያውያንን ለመከፋፈል የሚፈልጉት እነማን ናቸው? የኢትዮጵያን ውድቀት የሚሹት የትኞቹስ ሀገራት ናቸው? ይህንን ጥያቄ ለእናንተ ለሀሳብ ሚዲያ ቤተሰቦቻችን እያቀረብን ወደ ዋና ጉዳያችን እናልፋለን። Europe, the world's most infamous colonial continent. Africa. በፈረንጆቹ አቆጣጠር 1888 በዓለም ላይ የቅኝ ግዛት መንፈስ በበረታበት ምዕራባውያን ሀገራቶች አፍሪካን እንደ ቅርጫ በተከፋፈሉበትና በርካታ የአፍሪካ ሀገራት በነጮች ቁጥጥር ስር በነበሩበት ወቅት ልዩነታቸውን ለውበት የተጠቀሙ ህዝቦችን የያዘች ደፋር ሀገር ይህ የነጮች አገዛዝ በዜጎቼ ላይ አይፈጸምብኝም ብላ ወራሪ ጦርን ከምድሯ ማስወጣቷ ይታወሳል። እቺም ሀገር ኢትዮጵያ ነች። ኢትዮጵያን በቁጥጥር ስር ለማድረግ ጦሩን ያሰማራው ጣሊያን ዘመናዊ የጦር መሳሪያዎችን፣ መድፎችንና ወታደሮችን ወደ ኢትዮጵያ ድንበር ሲያስጠጋ የሀገሪቱ ሉዓላዊነት አደጋ ውስጥ ወደቀ። በውጭ ጠላት ሀገራቸው የተወረረባቸው ኢትዮጵያውያን ነጋሪታቸውን ሲጎስሙ አንድ ነገር ተቀየረ። ከጎንደር እስከ አሩሲ፣ ከወሎ እስከ ሐረር፣ ከወላይታ እስከ ሸዋ፣ ከትግራይ እስከ ጎጃም ያሉ ኢትዮጵያውያን ሁሉ ልዩነታቸውን ቤታቸው ትተው በወንድማማችነት መንፈስ በአንድ ሰንደቅ ዓላማ ስር ተሰባሰቡ። አርበኛው በባዶ እግሩ ሆኖ ጎራዴውንም ታጥቆ ታላቁን የአድዋ ተራራን እሳት አደረገው። በጣሊያን ጦር ላይም ድልን ተቀናጀ። በዕለቱ ኢትዮጵያውያን ያስመዘገቡት ድል የጣሊያን ወራሪ ኃይል ማሸነፍ ብቻ አልነበረም። የአድዋ ድል የሰው ልጆች እኩልነት የተረጋገጠበት፣ የጥቁር ህዝቦች የስነ ልቦና የበላይነት የታወጀበትና የቅኝ ግዛት አስተሳሰብ የተሰበረበት ታላቅ ቀንም ሆነ። ከ40 ዓመታት በኋላ በ1928 ዓመተ ምህረት የጣሊያን ጦር የአድዋን የሽንፈት ጠባሳ ለመበቀል በረቀቀ የጦር መሳሪያና በመርዝ ጋዝ ታጅቦ ዳግም ወደ ኢትዮጵያ በመጣበት ወቅት ኢትዮጵያውያን አንድነታቸውን አሳይተውበታል። በ1933 ዓመተ ምህረት የጣሊያን ጦር ከኢትዮጵያ ወጥቶ ባንዲራውም ወርዶ የኢትዮጵያ ሰንደቅ ዓላማ ዳግም ተሰቅሎ በግርማ ሞገስ ተውለበለበ። ይህንን የኢትዮጵያን ቁርጠኝነትና አንድነት የተመለከተው ዓለም አንድ ነገር መረዳት ቻለ። ኢትዮጵያውያንን በኃይል ማንበርከክ እንደማይቻል። ይህንን የኢትዮጵያውያን ጀግንነትና አይበገሪነት የተመለከተው ዘ ባትል ኦፍ አድዋ የሚል መጽሐፍ የጻፈው ራይሞንድ ጆንሰን በአፍሪካ ላይ የቅኝ ግዛት ሲገዙ የነበሩ ምዕራባውያን በኢትዮጵያ ምድር ሽንፈት መከናነባቸውንና የአፍሪካ ጦር የምዕራባውያንን ጦር ማሸነፉን ይናገራል። There were a couple of firsts that are built into the story of Ottawa, and one of them is that this is the first time that an African army had definitively defeated European army. ራይሞንድ ጆንሰን አክሎም ኢትዮጵያውያን ሀገራቸውን ከጥቃት ለመከላከል ውጤታማ የሆነ ስራ መስራታቸውን ገልጸው ኢትዮጵያ በነጮች ያልተገዛች ብቸኛ የአፍሪካ ሀገር ለመሆኗ ምስክርነቱን ይሰጣል። The victory of the Ethiopians was definitive. It meant that Ethiopian sovereignty was successfully defended, and that made Ethiopia the only African country not to be colonized during the period of high empire. የጣሊያንን ጦር ከምድራቸው ያስወጡት ኢትዮጵያውያን የራሳቸውን የድንበር ወሰን በማስከበር ብቻ አልተወሰኑም ነበር። ነጻነታቸውን ያስከበሩት ኢትዮጵያውያን ሌሎች የአፍሪካ ሀገራቶች ነጻነታቸውን ለማግኘት ከምዕራባውያኑ ጋር በሚያደርጉት ጦርነት ላይ ሲደግፉ መቆየታቸውን ኮንጎ ምስክር ናት። በቤልጂየም ጦር ወረራ የተፈጸመባትን ዲሞክራቲክ ሪፐብሊክ ኮንጎን ነጻ ለማውጣት ሰራዊቷን የላከችው ኢትዮጵያ የውጭ ወራሪዎችንና ተገንጣይ ኃይሎችን በመመከት ሀገሪቱ እንዳትበታተንና ነጻነቷን እንድታስከብር ማድረግም ችላለች። ይህ የኢትዮጵያውያን አንድነት በጦር ሜዳ ብቻ ያበቃ አልነበረም። በ21ኛው ክፍለ ዘመን ኢትዮጵያውያን በታሪካቸው አዲስ ምዕራፍ የሚከፍት የልማት ድል በጉባ ላይ መክፈት ችለዋል። ለዘመናት ሲፈስ የኖረውና የሀገሪቱን እቅድ ሲፈታተን የነበረው ታላቁ የአባይ ወንዝ በኢትዮጵያውያን የጋራ ክንድ ለመጀመሪያ ጊዜ ረክቶ እንዲቆም ተደርጓል። ታላቁ የህዳሴ ግድብ የውጭ እርዳታና ብድር ሳይጠበቅበት ከደሃው እስከ ባለሀብቱ ከሀገር ውስጥ እስከ ዲያስፖራው በተሰበሰበ ገንዘብ ኢትዮጵያውያን አንድ ትልቅ ዋርካ በአንድነት አቁመዋል። Well, Africa's largest hydroelectric project, the Grand Renaissance Dam in Ethiopia, has been inaugurated. ይህ የህዳሴ ግድብ የኤሌክትሪክ ኃይል የሚያመነጭ ብቸኛ አልነበረም።
ኢትዮጵያውያን በጋራ ከቆሙ የማይወጡት ተራራ የማይገቱት ወንዝ እንደሌለ ማሳያም ጭምር ነው። በህዳሴ ግድብ የግብጽን ሴራና ደባ የመከቱ ኢትዮጵያውያን ግድቡን በማጠናቀቅ የውጭንም ጠላት የውስጥንም ባንዳ ከጉያቸው ባዋጡት ሳንቲም አሸንፈዋል። የኢትዮጵያውያን አንድነት በዚህ የሚበቃ አይደለም። አረንጓዴ ቢጫ ቀዩ ሰንደቅ ዓላማ በዓለም አቀፍ መድረክ ከፍ ብሎ እንዲውለበለብ ኢትዮጵያውያን የተጉ ሲሆን ይህንን ተግባር ደግሞ ደጋግመው በስፖርታዊ ክንውን ፈጽመውታል። አበበ ቢቂላ 10,000 ኪሎ ሜትር ውድድር ላይ ጥቁር አፍሪካዊ ሴት ሆና የመጀመሪያውን ወርቅ ያሸነፈች እንድትሆንም አድርጓታል። ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባና ሌሎች እልፍ አእላፍ አትሌቶች በየመድረኩ ሲያሸንፉ ኢትዮጵያውያን በአንድ ላይ የደስታን እንባ ነቡ። በዚህ ድል ላይ የኔ ብሔር አላሸነፈምና አልደሰትም ብለው ከጮቤ መድረክ የቀረ አንድም ኢትዮጵያዊ አልነበረም። ኢትዮጵያውያን በተበታተኑበት ወቅት ፈተናዎች ቢበዛባቸውም እጃቸውን ወደ አንድነት ሲዘረጉ ግን የማይበገሩ ሆነው አሳይተዋል። የአድዋ ድል፣ የህዳሴ ግድብ ስኬትና የኦሎምፒክ ሜዳሊያዎች የተገኙት በአንድ ቀመር ብቻ ሲሆን እሱም በኢትዮጵያውያን አንድነት ብቻ ነው። ይህንን የኢትዮጵያውያንን ገድል የዘነጉ ያሳኳቸውን ድሎች ከታሪክ መዛግብት ላይ ፍቀው ጠመንጃን የጨበጡ በጣሊያን ጦርም የባንዳነት ተግባርን ለአሁኑ ትውልድ እያሳዩ ያሉት ባንዳዎች ኢትዮጵያን እንወጋታለን እያሉ ይገኛል። የግብጽና ኤርትራ ተላላኪ የሚሆኑት እነዚህ የውስጥ ባንዳዎች የትግራይ ዜጎችን በግዳጅ ወደ ጦር ሰራዊት እያስገቡም ይገኛል። ጠላትን አይቀጡ ቅጣት መቅጣት አዲስ ተግባር ያልሆነባት ኢትዮጵያ ጠላቶቿን እንኳንስ በድሮን በጎራዴ መከታ የመለሰች ቢሆንም ጠላት ግን ይህንን ዘንግቶ ኢትዮጵያውያንን እርስ በርስ ለማጋጨት ሴራን መጠንሰስ ጀምሯል። ልዩነቶቿን ውበቷ አድርጋ የያዘችው የዜጎቿን አንድነት ደግሞ ኃይሏ አድርጋ እየተጠቀመች የምትገኘው ኢትዮጵያ ይህንን ውበቷና ኃይሏን ለማፈረካከስ የሚደረግን ተግባር ይበልጡኑ አንድነቷን እንድታጠናክር ሲያደርጋት በተደጋጋሚ ተመልክተናል። ኢትዮጵያ በረጅም የታሪክ ጉዟ በርካታ ፈተናዎችን አልፋ የቆመች ሀገር መሆኗን ዜጎች በጋራ ያሳለፏቸው የታሪክ አጋጣሚዎች አሳይቶናል። የሀገር ዘላቂ ሰላምና እድገት የሚረጋገጠው በውስጥ ውይይት፣ በህግ የበላይነትና በጋራ መከባበር እንጂ በግጭትና በውጭ ኃይሎች ጣልቃ ገብነት አለመሆኑን አስመልክቶናል። ዛሬም ቢሆን የሰሜኑ የሀገራችን ክፍልና መላው ኢትዮጵያውያን የሚያስፈልጋቸው ዘላቂ ሰላም፣ ወንድማማችነትና የልማት ጥረት ቢሆንም ጠላት ግን በየጢሻው ተደብቆ ለኢትዮጵያውያን መሰናክል መሆኑን ተያይዞታል። እናት ልጆቿ እንዳታሳድግ መሰናክል የሚሆኑት፣ አባት ምርኩዙ እንዲነጠቅ ሰበብ የሚሆኑት የሀገር ሽፍታዎች አሁንም የወጣቶችን ተስፋና ዓላማ በአጭሩ በማስቀረት መሰናክል መሆናቸውን በማስረጃ አሳይተዋል። ከሰሜኑ ክፍል ወጥተው ሀገሪቱን ወደ አዲስ የጦርነት ማዕበል ውስጥ የሚያስገቡ ጽንፈኞች ፖለቲካዊ እንቅስቃሴያቸው የህዝብን ጥቅም ታሳቢ ያደረገ አለመሆኑን የታሪክ ማህደር ምስክር ነው። የአፍሪካ ቀንድ ፖለቲካዊ ውስብስብና ለውጭ ኃይሎች ጣልቃ ገብነት የተጋለጠ ሲሆን ለበርካታ ጊዜያት ተመልክተናል። የውስጥ ልዩነቶችን በውጭ ኃይሎች ድጋፍ ለመፍታት መሞከር አንድን ሀገር አደጋ ላይ የሚጥልና የቀጠናውን ህዝብ የበለጠ ለስቃይ የሚዳረግ ሲሆን ታዝበናል። ቢሆንም ግን ኢትዮጵያ ይህንን መሰናክል በተደጋጋሚ አልፈዋለች። የህወሓት አመራር ከፌዴራል መንግስቱ ጋር ያለውን ልዩነት በውይይትና በህጋዊ መንገድ ከመፍታት ይልቅ ከጎረቤት ሀገራት ኃይሎች ጋር በመተባበር አዲስ የግጭት አቅጣጫ ለመክፈት እንቅስቃሴ እያደረገ ይገኛል። ቡድኑ ከኢትዮጵያውያን የተገለለ ሀሳቡና ዓላማው ከኢትዮጵያውያን ጋር የተራራቀ መሆኑን በአዲስ አበባ እየተደረገ ያለው ሀገራዊ ምክክር አሳይቶናል። ልዩነታቸውን በንግግር ለመፍታት በአዲስ አበባ የከተሙት ኢትዮጵያውያን የሀገራቸውን ሰላም ለማስጠበቅ ከጠመንጃ ይልቅ ውይይት የሚያደርጉበትን ክቡን ጠረጴዛ መርጠዋል። የህወሓት ግን ከዚህ ይለያል። የጎረቤት ሀገራትን የፖለቲካ ፍላጎት ለውስጥ ስልጣን መጠቀሚያ ለማድረግ ሲሞክር ተስተውሏል። ይህ የታጣቂ ቡድኑ ተግባር የትግራይን ህዝብንም ሆነ የመላው ኢትዮጵያውያንን ጥቅም የሚጎዳ የታሪክ ስህተት መሆኑን እሙን ነው። ለዚህ ደግሞ ማሳያ ከዓመታት በፊት በሰሜኑ ክፍል የተደረገው ጦርነት ነው። ከዓመታት በፊት ጦርነት ያደረገችው ኢትዮጵያ በግጭት ምክንያት ረብጣ ዶላሮችን እንድታወጣ አድርጓታል። ይህም ተግባር በኑሮ ውድነቱ ላይ የራሱ ሚና ተወጥቷል። እናም ይህንን ተግባር የተመለከቱት ኢትዮጵያውያን ጦርነት በቃኝ እያሉ ይገኛል። ከስህተቱ ያልተማረው ህወሓት ግን ዛሬም እንደ ትናንቱ ጠመንጃን መጨበጥ ፈልጓል። እናም ማድረግ ለፈለገው ጦርነት የትግራይ ህዝብ ተከባሃል እያለ በመሪዎች አማካኝነት መናገር ጀምሯል። የትግራይ ህዝብ ባለፉት ዓመታት በነበሩት ግጭቶች ምክንያት ከፍተኛ የሰው ልጅ ስቃይ፣ መፈናቀልና የኢኮኖሚ ውድመት አስተናግዷል። የትግራይ ህዝብ ዛሬ የሚያስፈልገው ዳግም የጦርነት ቀጠና መሆን ሳይሆን ሰላም፣ የመልሶ ግንባታ ስራ፣ የትምህርትና የጤና አገልግሎት ማግኘት መሆኑን የአደባባይ ሚስጥር ነው። ታጣቂ ቡድኖች ለራሳቸው ህልውና ሲሉ ህዝብን ለሌላ አላስፈላጊ እሳት መስዋዕት ማድረግ ልምዳቸው ሆኗል። የህዝብ ፍላጎት ከማንኛውም ፖለቲካዊ ድራማ በላይ ሰላምና ልማት ሲሆን የትግራይ ህዝብም ሰላም የመላው ኢትዮጵያውያን ሰላም መሆኑ እሙን ነው።